ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን ሊደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳይሆን እግዚአብሔር ነው። ባሉበት ፈጣሪ ይመርቅልን፣ እድሜያችሁን ከፍ ያድርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። ዘርቅም በጣም እኔ ደስ ብሎኛል። አርቲስት ገነት ንጋቱና ባለቤቷ የነበረው ረዳት ፕሮፌሰር ሙልጌታ ጃዋሪ መታረቁ ማጥሩ ነው። ተደግሰው ድል ያለ ድግስ ደግሰው ዛሬ ተጋቡ፣ ተሞሸሩ፣ ልጆቻቸው በተገኙበት ዘመድ አዝማዶቻቸው በተገኙበት ድል ያለ ሰርግ ደግሰው ዛሬ ተጋቡ። እጅግ በጣም የሚያስገርምና የሚያስደስት ነገር ነው። እኔ በእውነት ኢንሳይ በእምባ እየታንደኩ ነበር ይሄን ቪዲዮ ያዩት። እጅግ በጣም ደስ ብሎኛል። እነሱ ተመልሶ የኢትዮጵያ ሕዝብ እንባ የኢትዮጵያ ሕዝብ ጸሎት ነበር የነሱ መታረቅ፣ በተለይ ለልጆቻቸው ሲባልና ዛሬ ታርቀው በዚህ መልክ ደግሞ ድል ያለ ሰርግ ደግሰው እንደ አዲስ መመሸራቸው ለብዙ ሰዎች ለብዙ ባልና ሚስቶች ትልቅ ምኞት ነው ብዬ ነው የማስበው። በተለይ አሁን ዳይቮርስ አድርጎ ያሉ ሰዎች ባልና ሚስት የተለያዩ ቪዲዮ ሲያዩ በጣም እኔ እንደምጸጸት ነው በመለያየታቸው። አብዛኛው ሰው የተለያየ ሰው ይሄን የሚያል ይሄን ማስበው እንደገና ድል ባለ ሰርግ ተመልሶ መጋባት ፈልጋል። ዛሬ በጣም ደስ ብሎኛል። ወደ ኮረብ እንትና አካባቢ ምንድነው መታራ አካባቢ ሄደው ቢናኖ የሚባል ትልቅ ሪዞርት አለ። እዛ 26 ቤተሰቦቻቸውን ይዞ ተገኝተዋል። 4 ልጆቻቸው አሉ። 3 ወንድ ልጆቻቸውና 1 ሴት ልጃቸው አለች። እነዛውም እህቶቻቸው ወንድሞቻቸው በአጠቃላይ 26 የሚሆኑ ሰዎች ናቸው እዚህ ሰርጋቸው ላይ የታደሙ ወይም ደግሞ የተገኙ። ሁሉም በቃ በየግል ሀሳባቸውን ይገልጹ ነበር ቪዲዮን ካያችሁት እና እጅግ በጣም ደስ ብሎኛል። እኔ በቃ ስለ ቤተሰቦቼ ነው ያሰብኩት። ምክንያቱም እናትና አባቴ በልጅነት የነበረ የተለያዩና የኔም ምኞት ነበረ እንደዚህ እንዲተደግሰው ምናምን ሁሌ ልጅነት ህልሜ የነበረው ነገር ምንድነው እናትና አባቴ በዚህ ማለት በቃ ተለያይተው ነበርና በዚህ መልክ እንትን ብለው በቃ የኔ ሰርግ ተዘጋጅቶ ተደግሶ ምናምን ተበልሶ እንደሚጋቡ ሁሌም በውስጥ ያስብ ነበር። እኔ እነሱ ስለያዩ ገና ልጅ ስለነበርኩኝ የሁሉ ጊዜ ምኞቴ ነበር እነሱ ታረቅ ነበር፣ ግን አልተሳካም። ፋዘር ዲላ አስፋገባ ማዘር እንኳን ስቲል እንትነች እና በቃ እኔ ዛሬ እውነት ነው ነግራችሁ የገኒና የረዳት ፕሮፌሰር ሙልጌታ ሰርግ ማለት ልክ እንደ አባትና እናት ሰርግ እንደዛ ነው ያሰብኩትና ልክ እንደ ቤተሰቦቼ ሰርኩ እጅግ በጣም ፊል ነው አርኩትና ካሳውሳችሁ እኔ ከዚህ በኋላ አላገባም ማንንም አልፈልግም፣ ምክንያቱም ለልጆቼ ፊት የሚያደርግ ባል የለም ብላ በሴፉ ቤቢስ ላይ ተናግራ ነበር አርቲስት ገነት ንጋቱና እሱም ደግሞ መጥቶ እኛ ከዚህ በኋላ ልክ እንደ ወንድምና እህት ነን፣ እሷ የልጆቼ እናት ናት፣ እሷም ደግሞ ምን ትላለች እሱ የልጆቼ አባት ነው ምናምን እንባባላ እንደ ጓደኛሞች እንጂ እኛ መልሰን ባልና ሚስት መሆን አንችልም ብሎ ተናግሮ ነበር። እነሱም እጅግ በጣም የሚያስገርም ነገር ነው። እኔ ዛሬ ደግሞ በእውነት ማንም ሰው በተጠበቀ መንገድ እግዚአብሔር ጣልቃ የገባ ይመስለኛል። የነሱም ፍቺ በቃ በዚህ መንገድ ታርቆ እንደዚህ ኢትዮጵያ እጅግ በጣም ይገርማል። እኔ ቪዲዮአቸው ራሱ ዩቲዩብ ላይ ሳይ እጅግ በጣም ብዙ አይቶታል። በ11 ሰዓት ውስጥ ወደ 300 ሰው ገደማ አይቶታል። እንደዚህ ሪከርድን የያዘ ቪዲዮ አለ ያላሰበም እጅግ በጣም ደስ ብሎኛል። እጅግ በጣም የሚያስገርም ነገር ነው። አሁን ትዳራቸው እንደ አዲስ የተጀመረ እግዚአብሔር እስከ መጨረሻው ሁለቱም በህይወት እዚህ ምድር ላይ እስካሉ ድረስ እስከ መጨረሻ ፈጣሪ እስከ መጨረሻ ፈጣሪ ከነሱ ጋር ይሁን እላለሁ። ያስምርላችሁ። እጅግ በጣም ደስ ብሎኛል። ደግሞ ልጆቻቸው ደርሰው በዚህ መንገድ በቃ ሚዜዎቻቸው ልጆቻቸው ማለት ይቻላል ዛሬ በጣም ጥሩ ሰው ነገራችሁ። በጣም ፊል አደረኩኝ። በቃ በጣም ደስ ብሎኛል። ምናልባት ይሄን ቪዲዮ የምትመለከቱ ተለያይታችሁ ያላችሁ ሰዎችም ደግሞ በዚህ አጋጣሚ እንድትታረቁ በተለይ ልጆች ያሏችሁና ዳይቮርስ ያደረጋችሁ በቃ ዳይቮርስ ወይም ደግሞ ፍቺ በጣም የሚያንጸና ነገር ነውና ለልጆቻችሁ ስትሉ ለራሳችሁ አይደለም ለልጆቻችሁ። ሰው እንግዲህ ልጅ ከወለደ በኋላ ልጅ ካገኘ በኋላ የሚኖሩ ከራሱ በኋላ ለልጆቹ ነው። ስለዚህ ልጆቻችሁ ስትሉ
እባካችሁ ታረቁ ልላችሁ ፈልጋለሁ እና ዛሬ በአጠቃላይ በጣም ደስ ብሎኛልና በቃ ቀሪው ቪዲዮ ደግሞ ያያችሁ እንደምትዝናኑ እንደምትማሩበት ደስታችሁን በዚህ ቪዲዮ እንደምታዩ እኔ ጥርጥር የለኝምና አብራችሁ ስለነበራችሁ አመሰግናለሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ ወንድማችሁ ፍሮም ስስኝ ይወዳችኋለሁ። ነገር ለሰው የሚቻል አይደለም፣ ለሰው የሚቻል አይደለም። እህት ወንድሞቼ ተደብቄ ኪያስ ያለው ሰው ለሰው የማይቻል ተችሏል። ክብሩን እሱ ይውሰድ፣ ክብሩን እሱ ይውሰድ። መጪውንም ጊዜ ለሱ እንተዋለን። በእኛ አቅም የሚሆን ነገር የለም። በራሳችን ብዙ ጉልበት የለንም። ልባችንን ባለጻን ቁጥር እሱ መስመር አለው፣ መንገድ አለው፣ እሱ መልስ አለው። ቀሪው ዕድሜ ለክብራችሁ እንዳናሳፍራችሁ ያድርጋል። ብንፈተን ሊደንቃችሁ ይገባል። እግዚአብሔር ያጽናል። እሱን የእሱን መንገድ ተከትለ በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ በተከተለን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን። እግዚአብሔር ያጽናል። እናንተም ከጎናችን እንደቆማችሁ በጸሎታችሁ አብራችሁ በጣም እናከብራችኋለን። በጣም አሁን ያላገባችሁ በሰርጋችሁ፣ ያገባችሁ በልጆቻችሁ ሰርግ ለመቆም ያብቃል። እናንተም በጣም በታሪክ አጋጣሚ ከጎናችሁ ለመቆም ማማዬ እንግዲህ በእኛ ህይወት ውስጥ ያው ሁሉን ነገር ታውቃለች። በሁሉ ነገር ውስጥ አብራ ኖራ አድጋለችና ያለፈውን ሳይሆን አሁን ላይ ያለውን ስሜትሽን ነው ማወቅ የምፈልገው። ያለፈው አልፏል። ባለፈ ነገርኛ ወደ ኋላ እንመለስምና ዛሬ ላይ እንደ ታላቅ እንደ ዳኛ ምን ተሰማሽ? ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ ስጦታን ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ።